to bring outlaw dictator Nicolas Maduro to justice. Late last night and early today, at my direction, the United States Armed Forces conducted an extraordinary military operation in the capital of Venezuela. Prophecy ራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዚህ ቪዲዮ አሜሪካ የአንድ ሉዓላዊ ሀገር መሪን ከቤተ መንግስት ውስጥ ያለ እንዴት እንደጠለፈችው እናያለን። የአሜሪካ ልዩ ኃይል ወደ 150 የሚደርሱ ተዋጊ ጀቶችን ለዚህ ኦፕሬሽን ተጠቅማለች። F-35 የተሰኘው የአሜሪካ ተዋጊ ጀት የቬንዙዌላን የራዳር ሲስተም በቀላሉ በማለፍ ይህ ሚሽን እንዲሳካ ከፍተኛ አስተዋጽኦ አበርክቷል። በጃንዋሪ 3 2026 ከሌሊቱ 8 ሰዓት በቬንዙዌላ ዋና ከተማ ካራካስ ሰላም ሰፍኖ ሁሉም በእንቅልፍ ላይ ነበር። ከሌሊቱ 11 ሰዓት ላይ ግን የሀገሪቷ መሪ ከቤተ መንግስታቸው ውስጥ ከነባለቤታቸው በአሜሪካ ልዩ ኃይል ተጠልፈው መወሰዳቸው የዓለም የዜና አውታሮች በሰፊው እየዘገቡት ነበር። እዚህ ጋር አሜሪካ የዓለምን ትኩረት በካሪቢያን ባህር ላይ ባሰፈረችው የጦር ጀት ተሸካሚ መርከቦች ወይንም ኤርክራፍት ካሪየር በማድረግ እና በማሳሳት የቬንዙዌላን ሀገር ሳትወር ጠላቴ ነው ያለችውን በቬንዙዌላ ሀገር በጥብቅ የሚጠበቀውን የሀገሪቷን መሪ ኮሽታ ሳታሰማ ጠልፋ መውሰድ ችላለች። የቬንዙዌላ መሪ ኒኮላስ ማዱሮ የሚባል ሲሆን አሜሪካ በእንዴት ያለ መንገድ ጠልፋ እንደወሰደችው በዝርዝር እናያለን። የመጀመሪያው ነገር አሜሪካ የቬንዙዌላ ድንበር ላይ ዩኤስኤስ ጄራልድ አር ፎርድ የተሰኘ የጦር ጀት ተሸካሚ መርከብና አይዋ ጂማ አምፊቢየስ የተሰኘ የጦር መርከብ በመጠቀም የቬንዙዌላን ድንበር ለወራት በከፍተኛ ሁኔታ ስትጠብቅ የቆየች ሲሆን ይህም አሜሪካ ቬንዙዌላ ውስጥ ያሉትን የአደንዛዥ እጽ አዘዋዋሪ ቡድን መሪዎች ከጨዋታ ውጪ ለማድረግ ነበር። ምክንያቱም የቬንዙዌላ አደንዛዥ እጽ አዘዋዋሪዎች አደንዛዥ እጽን ለማዘዋወር አንደኛ የገበያ ምርጫቸው አሜሪካ ስለነበረች ነው። የቬንዙዌላ መንግስት ለዚህ ድርጊት ምንም አይነት ምላሽ ባለመስጠቱ አሜሪካ ቬንዙዌላ የናርኮ ቴሮሪስት ስቴት ናት በማለት ፈርጃታለች። የአሜሪካ ልዩ ኃይሎች የቬንዙዌላን መሪ ለወራት ሲሰልሉት የነበረ ሲሆን እርሱን ለማጥቃትም ምቹ ጊዜ እየተጠባበቁ ነበር። ጥቃቱ የተፈጸመው ከሌሊቱ 8 ሰዓት በቬንዙዌላ የሰዓት አቆጣጠር ላይ የአሜሪካ F-35 የጦር ጀቶች የቬንዙዌላውን የራዳር ሲስተም በማለፍ የሀገሪቱን መሪ ለመጠበቅ በተጠንቀቅ የተዘጋጁትን የራሽያ S-300 ሚሳይል ተኳሽ ሲስተሞችን ከጥቅም ውጪ አደረጓቸው። F-35 የቬንዙዌላን የአየር ክልል ከስጋት ነፃ ካደረገ በኋላ ለዚህ ስራ የተዘጋጁት የአሜሪካ ዴልታ ፎርስ ከፖርቶሪኮ የአሜሪካ የጦር ሰፈርና ከጦር መርከብ ላይ በመነሳት እነዚህ ሁለት ሄሊኮፕተሮች አማካኝነት ልዩ ኃይሎችን ወደ ሚሽኑ ስፍራ አደርሰዋቸዋል። እነዚህ ሁለት ሄሊኮፕተሮች ወደ ስፍራው ሲያቀኑ ለማደናገር እንዲያመቻቸው በቬንዙዌላ ፌርቴቱና እና ላካርሎታ የሚገኘውን የቬንዙዌላን የአየር ኃይል ላይ ጥቃት ፈጽመዋል። ይህም የቬንዙዌላ የአየር ኃይል ጥቃት መሰንዘር እንዳይችል አግዶታል። ከዚህ በተጨማሪ በየቦታው ፍንዳታን በመፍጠርና የመገናኛ አውታሮችን በማጥቃት የቬንዙዌላን ሕዝብና መንግስት ድንጋጤ ውስጥ በመክተት የአሜሪካው ዴልታ ፎርስ ጠለፋውን በቀላሉ ማከናወን ችሏል። የአሜሪካ ዴልታ ፎርስ በአሜሪካ መከላከያ ውስጥ
የሚገኝና በከባድና ልዩ ሚሽን ላይ የሚታጩ የአሜሪካ ልዩ ኃይል ነው። ዴልታ ፎርስን የጫኑት ሄሊኮፕተሮች ከራዳር እይታ ውጪ በመሆን ዝቅ ብለው መብረር ችለው ነበር። እነዚህ ሁለት ሄሊኮፕተሮች ለቤተ መንግስቱ በቀረበ ህንፃ ላይ በማረፍ የአሜሪካን ልዩ ኃይል አውርደዋቸዋል። የቬንዙዌላ የቤተ መንግስት ጠባቂዎች ዴልታ ፎርስ ላይ ተኩስ ቢከፍቱም በተጠናና ዘመናዊ መሳሪያን ታጥቆ በሚንቀሳቀሰው ዴልታ ፎርስን ማሸነፍ አልተቻላቸውም ነበር። ዴልታ ፎርስን የጫነችው ሄሊኮፕተር የቬንዙዌላ ቤተ መንግስት አናት ላይ በመሆን ልዩ ኃይሎችን በገመድ በምታወርድበት ጊዜ የአሜሪካ ተዋጊ ሄሊኮፕተሮች ሄሊኮፕተሯን በመክበብ የቤተ መንግስቱ ጠባቂዎችን የማዳከም ሥራ ሰርተዋል። እዚህ ጋር መጠየቅ ያለብን ጥያቄ የቬንዙዌላው መሪ ኒኮላስ ማዱሮ ያለበትን ቦታ የአሜሪካ ሰላዮች ያወቁበትን መንገድ ሲሆን መልሱ ለኒኮላስ ማዱሮ ቅርብ የሆነ ሰው መረጃውን ለሲአይኤ አቀብሎ ስለነበረ ነው። የአሜሪካው ዴልታ ፎርስ በአሜሪካ ውስጥ የኒኮላስ ማዱሮን ቤተ መንግስት ራሱን የሚመስል አምሳያ በአሜሪካ ምድር ውስጥ በመገንባት ጠለፋውን ለብዙ ጊዜ በመለማመዳቸው ጠለፋውን በአጭር ጊዜ ለመጨረስ ረድቷቸዋል። የእጅ ፈንጂዎችን በመጠቀም የደህንነት በሮችን አፈራርሰው በመግባት ኒኮላስ ማዱሮንና ባለቤታቸውን በገመድ አንጠልጥለው በመጎተት የቬንዙዌላን ምድር ለቀው ወጥተዋል። ሄሊኮፕተሩ ሁለት ሰዎችን ይዞ በካሪቢያን ባህር ላይ ወደሚገኘው ዩኤስኤስ አይዋ ጂማ ወደ ተሰኘው የአሜሪካ መርከብ ላይ አሳርፏቸዋል። ይህ የአሜሪካ ሚሽን ኦፕሬሽን ሳውዘርን ስፒር የተሰኘ ስም ተሰጥቶታል። የቬንዙዌላ መንግስት የአየር ክልሉን የራሽያውን ኤስ-300 ሚሳኤል ሲስተም፣ የቻይናን የራዳር ኔትወርክና የኢራኑን ሻሂድ ድሮን በመጠቀም አየር ክልሉን በመጠበቁ አሜሪካ ኤፍ-35 የተሰኘና ከሦስቱ የጦር መሳሪያዎች እይታ ውጭ የሆነውን የጦር ጀት የተጠቀመችው ለዚህ ነው። ከዚህ በተጨማሪ 8 ዩኤስ ዲስትሮየርስ፣ 3 አምፊቢየስ ኤርክራፍት ካሪየርስ እና የሰርቬላንስ ፕሌን አሜሪካ ለሚሽኑ ጥቅም ላይ አውላለች። እዚህ ጋር መጠየቅ ያለብን ጥያቄ የቬንዙዌላ የአየር ኃይል ለምን ምላሽ መስጠት አልቻለም የሚል ሲሆን ለዚህም ምላሹ የቬንዙዌላ የአየር ኃይል ካለው የተዋጊ ጀቶች ውስጥ 21ዱ የራሽያው ሱክሆይ ኤስዩ-30 የተዋጊ ጀትና 5 ኤፍ-16 ፋይቲንግ ፋልከንስ የተሰሩ የጦር ጀቶች ቢኖራቸውም ኤፍ-16 የጦር ጀቶች በአሜሪካ ማዕቀብ ምክንያት አስፈላጊውን ጥገና ባለማግኘታቸው ምላሽ ለመስጠት ቢሞክሩም አሜሪካ ካላት ኤፍ-35 የጦር ጀቶች ጋር ያላቸው የመዋጋት ብቃት አነስተኛ በመሆኑ ነው።